በሐዋሳ ሀገረ ስብከት ዳዬ መድኃኔዓለም ቁምስና የ3 ቀናት መንፈሳዊ ጉባኤ ተደረገ። በኢትዮጵያ ካቶሊካዊት ቤተክርስቲያን በሐዋሳ ሀገረ ስብከት ዳዬ መድኃኔዓለም ቁምስና የ3 ቀናት መንፈሳዊ ጉባኤ ወይንም ጋምቦሼ ተደረገ። የበንሳ ዳዬ፣ ጤጢቻ፣ ዶንጎራ፣ ሚቄ፣ ቄጌና ሻፊና ቁምስናዎች ምዕመናን ዓመታዊ መንፈሳዊ ጉባኤውን የተካፈሉ ሲሆን በዚህ መንፈሳዊ ፕሮግራም መዝጊያ ላይ የሐዋሳ ሀገረ ስብከት ጳጳስ ብፁዕ አቡነ መርሃ ክርስቶስ ተገኝተው መስዋዕተ ቅዳሴ ያሳርገዋል። በጉባኤው ቀናት የስድስቱም ቁምስና ምዕመናን፣ ካህናት፣ ደናግላንና ከተኪስቶች በተገኙበት የተለያዩ መንፈሳዊ መርሃ ግብሮችና ትምህርቶች የተላለፉበት ሲሆን ከየቁምስናው የመጡ ወጣት መዘምራን የንስሐ፣ የምስጋና፣ የልመና እንዲሁም የአምልኮ ዝማሬዎችን አቅርበዋል። ብፁዕ አቡነ መርሃ ክርስቶስ በስብከታቸው ዛሬ እግዚአብሔርን የምናመሰግንበት፣ መልካምነቱን የምንናገርበት፣ ምሕረቱን የምንዘምርበት፣ በልመናና በጸሎት ወደ እርሱ የምንቀርብበት ቀን በመሆኑ ሁላችንንም በሰላም ጠብቆ እዚህ በህብረትና በአንድነት እንድናመልከው የፈቀደልን መድኃኔዓለም ስሙ የተመሰገነ ይሁን ብለዋል። ዛሬ ሁላችሁም ወደ ቤታችሁ ስትመለሱ የእርሱን ወንጌል መጽናናትንና የእግዚአብሔርን ጽድቅ ይዛችሁ ወደ ቤታችሁ ግቡ እንጂ እዚህ መታችሁ ባዶ እጃችሁን አትመለሱ በማለት አስተምረዋል። በመጨረሻም ብፁዕነታቸው እግዚአብሔር በጸጋው እንዲሞላችሁ ሳትሹ ወደ ቤታችሁ አትመለሱ ሲሉ አሳስበዋል። መረጃው የሐዋሳ ካቶሊካዊት ቤተክርስቲያን ማህበራዊ ተግባቦት ገጽ ነው።